የፌደራል መንግስት የ2018 ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ለምክር ቤት ቀረበ። ስድስተኛው የህዝብ ተወካዮች ምክር ቤት 35ኛ መደበኛ ስብሰባውን ዛሬ ሲያካሄድ የገንዘብ ሚኒስትሩ አህመድ ሺዴ ባቀረቡት የ2018 ረቂቅ በጀት መግለጫ ላይ ውይይት ተካሂዷል። በስፍራው የሚገኘው ባልደረባችን ሰለሞን በየነ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሰለሞን እንደምን ውለሃል? አጠቃላይ የምክር ቤቱ ውሎ ምን ይመስላል? መቀጠል ትችላለህ? አመሰግናለሁ። ምን ይችል የህዝብ ተወካዮች ምክር ቤት በዛሬው መደበኛ ስብሰባው ከተነሱ ጉዳዮች መካከል ለ2018 የቀረበው የረቂቅ በጀት ነው። ይህን የረቂቅ በጀት የገንዘብ ሚኒስትሩ አህመድ ሺዴ በመግለጫቸው ለምክር ቤት አባላት አቅርቧል። እንግዲህ በመግለጫቸው ሲያቀርቡም ባለፉት አመታት በ2017 ማለት ነው በኢትዮጵያ የተመዘገቡ የኢኮኖሚ እድገቶችን በማነጻጸር ነው ለ2018 መንግስት የያዛቸውን የበጀት እቅዶች ለምክር ቤት ያቀረቡት። በአጠቃላይ በተመለከቱበት ወቅትም ባለፉት አመታት በኢትዮጵያ ተከታታይነት ያለው እድገቶች መመዝገባቸውን አስተዋል። በዚህም ከ2012 እስከ 15 ባሉት ጊዜያቶች ውስጥ ከ700 በላይ ከ7% በላይ የኢኮኖሚ እድገት መመዝገቡን አንስተዋል። በ2016 ደግሞ የ8.1% እንደዚሁም ደግሞ በያዝነው በጀት አመት በ2017 የ8.4% እድገት መመዝገቡን ሚኒስትሩ አስታውሰዋል። ለዚህም መንግስት የወሰዳቸው የኢኮኖሚ ማሻሻያዎች ሀገር በቀል የኢኮኖሚ ስርዓቶችን መተግበሩ ለዚህ እንደዋናነት በምክንያትነት ያነሱበት ጉዳይ ነው። ይህ ደግሞ ኢትዮጵያ ተከታታይነት ያለው ኢኮኖሚዎችን ማስመዝገብ እንድትችል አቅም የፈጠረላት ስለመሆኑ ነው ያነሱት። ይህም ብቻ ሳይሆን የዋጋ ግሽበትንም ከመቀነስ አንጻር ባለፈው በመጋቢት ወር ወደ 13% ዝቅ ማድረግ የተቻለበት የኢኮኖሚ እንቅስቃሴዎች እንደነበሩ ሚኒስትሩ በዚሁ ጊዜ አንስተዋል። እንግዲህ ኢትዮጵያ እነዚህን ተግባራት እያከናወነች በምትገኝበት ጊዜ ውስጥ የማክሮ ኢኮኖሚና የተሟላ የገንዘብ አስተዳደርን ወደ ስርዓት ማስገባቷን አስታውሰዋል። ይህ ደግሞ በአጠቃላይ የኢኮኖሚ እንቅስቃሴ ውስጥ የራሱን አስተዋጽኦ እንዲወጣ አቅም መፍጠሩን አንስተዋል። በዚህም ባለፉት ጊዜያት በተከናወኑ ተግባራት ስራዎችና ውጤቶች እየተመዘገቡ ስለመሆኑም አንስተዋል። ይህም የወጪ ንግድን ትርፋማነት በይበልጥ ለማስቻል አቅምን እንደፈጠረ ማስተዋል። በዚህም ከዚህ አመታት በፊት ተመዝግበው በማይታወቅ መልኩ በ2017 በ11 ወራት ብቻ የ7.2 ቢሊዮን ዶላር አመታዊ የ10 ወራት የወጪ ንግድ ገቢ መገኘቱ ነው ሚኒስትሩ በዚህ ጊዜ ያነሱት። ደግሞ ኢኮኖሚውን ከጊዜ ወደ ጊዜ እያደገ መምጣቱን አንስተዋል። ለዚህም በ2018 የተያዘው የበጀት ረቂቅ ካለፉት ጊዜያቶች ከተገኙ ውጤቶች በመነሳት የገቢ አሰባሰብ ስርዓትንም በመመልከት እንደዚሁም በመካከለኛው ጊዜ የተያዙ እቅዶችን ከማሳካት ጭምር በመነሳት ነው 1.93 ትሪሊዮን እንዲሆን ለምክር ቤቱ የቀረበው ብለዋል። ይህም በአጠቃላይ 1.5 የሚሆነውን በሀገር ውስጥ የመሰብሰብ አቅም እንደሚሸፍንና የተቀረውን ከተለያዩ የገንዘብ አማራጮችና ምንጮች ለመጠቀም መያዙንም አንስተዋል። ይህንንም ሲደረግ ኢኮኖሚው የሚጠበቅበት እድገት አለ ሲሉ በዚሁ ጊዜ አንስተዋል። እንግዲህ ባለፈው በያዝነው በ2017 8.4% እድገት መኖሩን ያነሱት ሚኒስትሩ በ2018 የሚጠበቀው የ8.9% የኢኮኖሚ እድገት እንደሆነ አንስተዋል። ይህንንም ከግምት ውስጥ በማስገባት በጀቱ መቅረቡ አንስተዋል። ለዚህም የግብርናው ዘርፍ የ6.3%፣ የኢንዱስትሪው 13%፣ እንደዚሁም የአገልግሎት ዘርፉም 7.5% እድገትን በሚያስመዘግብበት ሁኔታ ላይ ተመስርቶ የኢኮኖሚ በጀት ረቂቁ መቅረቡን አንስተዋል። ይህንንም ለማሳካት የሁሉም ሴክተር መስሪያ ቤቶች ድርሻ የጎላ ስለመሆኑ ያነሱት ማለት ነው። ከነዚህ ከተያዙት በጀት ውስጥ ለመጥቀስ ያህል 415 ቢሊዮን ብሩ ለካፒታል በጀት የተመዘገበ ሲሆን 315 ለክልሎች የበጀት ስራ ማስፈጸሚያ እንዲሆን የተመደበ ነው። 1.23 ትሪሊዮን መደበኛ ወጪዎች ተደርገው የተያዙ ስለመሆኑ ሚኒስትሩ በዚሁ ጊዜ አንስተዋል ማለት ነው። እንግዲህ ይህ በዛሬው ዕለት የቀረበው ረቂቅ ለበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ እንዲመራ ተደርጎ በሚኒስትሩ በኩል የቀረበ ነው። ነገር ግን ከምክር ቤት አባላት ጥያቄዎች ተነስተዋል። እነዚህ ጥያቄዎች የካፒታል በጀቱ የተያዘው መጠን ማነስ በተለያዩ ፕሮጀክቶች አካባቢ ለማስፈጸም የሚያስችሉ አቅሞችን እንዳያሳንስ የሚል ስጋቶችን ከምክር ቤት አባላት ከተነሱ ጥያቄዎች መካከል ናቸው። ከዚህም ባሻገር ደግሞ የምክር ቤት አባላት በዋናነት ያነሱት ኢኮኖሚው ይሄን ያህል እድገት እንዲያስመዘግብ ከተጠበቀና የተያዘውን በጀትም በዚሁ ልክ ከሆነ የታክስ አሰባሰብ ስርዓቱን በምን አይነት መልኩ ለማስኬድ መንግስት እቅድ ይዟል የሚሉ ጥያቄዎች ተነስተዋል። እነዚህ እቅዶች ሲቀርቡ የታክስ አሰባሰቡ የተበታተነ አሊያም ደግሞ በተደራ
በተደራጀ መልኩ የማይከናወን በመሆኑ ለቀጣይ በጀት ዓመት ፈተናዎች ሆነው ሊቀርቡ የሚችሉ ስለመሆናቸው የተነሳበት ነው። ይህንንም ለማሻሻል መንግስት የግብር ታክስ አሰባሰብ ስርዓትን ለማዘመን ከዛም ባሻገር ደግሞ የግብር ስርዓትን ለማሻሻል እቅዶችን እንደያዘም የምክር ቤቱ አባላት አንስተዋል። እነዚህን ደግሞ በምን አይነት መልኩ ተግባራዊ ሊያደርግ ይችላል የሚሉ የተነሱ ጥያቄዎች ናቸው። ከዚህም ባሻገር በተለያዩ አካባቢዎች የሚነሱ የፕሮጀክቶች አለመጠናቀቅ ጥያቄዎችንም ከግምት ውስጥ ያስገባ አካሄድ ሊከተል እንደሚገባም አንስተዋል። ከዚህም ሲሻገር ደግሞ ሚኒስቴር መስሪያ ቤቶች በበጀት ጉድለት በየአመቱ በኦዲት ግኝት እየተገኘባቸው ይገኛል። ይህንን ደግሞ ሚኒስቴሩ በቀጥታ በምን አይነት መልኩ ቁጥጥር አድርጎ የ2018 በጀት አመትን በተሳካ ሁኔታ ለማጠናቀቅ እቅድ ይዟል የሚሉ ሀሳቦች ተነስተዋል። እንግዲህ ምክር ቤቱ አሁንም እየተወያየ ነው የሚገኘው። ይህንንም ውይይት ካጠናቀቀ በኋላ የ2018 በጀት አመት 1.93 ትሪሊዮን ብርን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በጥልቀት እንዲመረምረው እንደሚመራ ነው የሚጠበቀው። ለአሁን ያሉ መረጃዎች ይህን ይመስላሉ። ምን ይችላል?